ዛሬ ደግሞ ጌም ኦፍ ትሩ ላቭ በሚባለው ፊልም መተናል። ላይክ እያደረጋችሁ ተጋበዙልን። ፊልሙ ሲጀምር ሸዋን የምትባል ልጅ ቺያ የሚባል ቤተሰቦቿ ጋር ተጠግቶ ይኖር የነበረ ልጅ ድርጅታቸው እንደሚያስተዳድር ተሰማና እንዲያደርገው ስለማትፈልግ ወደ ሀገሯ ስትመለስ እናያታለን። እንደደረሰችም አዲሱ ቦታ ለማክበር ያዘጋጀው ፓርቲ ላይ ትደርሳለች። በመታየታቸው ደስ ባይላቸውም ሰዎች እንደ ቤተሰብ ስለማያቸው አንድ ላይ መደነስ ይጀምራሉ። እሱም ምን ነው የመጀመሪያ ፍቅረኛሽ ናፍቆሽ ነው እንደመጣሽው? የመጀመሪያ ፍቅሬ እኮ አንተ አይደለህም ጓደኛህ ነው። ለዛ ነዋ ሁሌ እናንተ ጋር ተጠግቼ እንደምኖር የምታስታውሽኝ። ልክ ነህ። ከቤተሰቤ ሀብት ጀርባ ከሚሮጥ ሰው ጋር መሆን አልፈልግም። በዛ ላይ ልበቀልህ እንደመጣው እንዳትረሳ። ድሮ ላይም ፍቅረኛሞች እንደነበሩና እንደከዳት ታስታውሳለች። ትንሽ ቆይቶም ስራው እንደተበላሸ መወራት ይጀምራል። ጓደኛቸውም ስራቸው እንደተበላሸ ሲነግረው ወደ ሸዋን ሲመለከት ፈገግ ብላያትና እሱ ያደረገች እንደሆነ ይረዳታል። ጓደኛዋም ምን ተፈጥሮ ነው? ህገ ወጥ ስራ ከሚሰራ ድርጅት ጋር ሊፈራረም ነበር፣ አጋለጥኩት። ወደ ቤት ስትመለስ ግን አባቷ ይጮህባታል። እናም ሲጀመርም ያውቅ እንደነበረ ይነግራታል። ቻም መበቀል ከፈለግሽ በግል ቢሆን ይሻልሻል። ለማንኛውም እማዬት ናት ቤተሰቦቿ ጋር ስትወጣም ቻ ከሴት ጋር ቀጠሮ ሲይዝ ታየውና ከሃዲ መሆኑን ለመናገር አቅዳ ትከተለዋለች። ክፍል ውስጥ ስትገባ ግን የገዛ አባቷን ከቻ የድሮ ፍቅረኛ ጋር በማየቷ ደንግጣ እየሮጠች ትወጣለች። እሱም ይከተላታል። እሱ ወደ ክፍሉ ትመለስና ልጅቷን ለማጋለጥ ስትሞክር መታገል ጀምራሉ። በዛም ሰዓት ቺያና አባቷ ይገቡና ያገላግሏቸዋል። አባቷ ልጅቷን ሲንከባከብ አይታው ንዴቷ ይባስ ጨምርና እንዴት እናቴ እንደዚህ ትከዳታለህ? ከእናትሽ ጋር ከተፋታን ብዙ ጊዜያችን ነው። ካላመንሽ ቺያን ጠይቂው። እሷም ቺያ ላይ ማፍጠጥ ትጀምራለች። እሱም መልስ ስላልነበረው ዝም ይላትና ትወጣለች። ተከትሏትም ሲሄድ ይቺ ሺያ የተባለች ልጅ አባቴ ጋር የላካት አንተን አይደል? ድርጅቱን ለመውረስ እንዲያመች። በፍጹም እንደዚህ አይደለም። እራሳቸው ናቸው የተዋደዱት። በዛ ላይ ጥለሽኝ ሄድሽ። ስልክ እንኳን አታነሽም። ስለ እናትሽ ምንም ያልሰማሽው ለዛ ነው። የማምን ይመስልሃል? ቤተሰብ የለህም ስላልኩ ልትበቀለኝ እንደምትፈልግ አውቃለሁ እኮ። እሱም በትዝብት ሲያያት ይቆይና እሺ እሱ ማመን ከፈለግሽ ማመን ትችያለሽ። እዚህ ነገር ውስጥ እንዳለህበት ካወኩ ግን መቼም ይቅር አልልህም ብላ ጥላሉ ስትል መኪና ሊገጫት ይመጣና ያድናታል። ወዲያው ልጅ እያሉ ያዳናትንና ሁሌም እንደሚጠብቃት የተናገረውን ታስታውሳለች። ከዛ ግን ጥላው ትሄዳለች። ወደ ቤቱ ከተመለሰ በኋላም ለሺያ ደውሎ እቅዳቸው እንደታሰበው እየሄደ እንደሆነ ይናገራል። ሸዋንም እናቷ ጋር ሄዳ ይቅርታ ትላትና ምን እንደተፈጠረ ትጠይቃታለች። እናቷም አባቷ ብር ለማሻሽ ሲሞክር እንደነበረና እሷም እንደፈታችው እሷ የምታገባ ከሆነ ግን ብዙ የድርጅታቸው ክፍል በሷ ስም እንደሚሆን ትነግራትና ግን ህይወትሽን ለድርጅቱ ብለሽ እንድታበላሽ አልፈልግም። አይ ማዬ ዝም ብዬ እንኳን መቀመጥ አልችልም። በነጋታውም አባቷ ጋር ሄዳ ድርጅት ውስጥ መስራት እንደምትፈልግ ስትነግረው አሁን ትልቅ ቦታ ልሰጥሽ አልችልም። ከፈለግሽ ከታች መጀመር ትችያለሽ። መጀመሪያ ግን ካርዶችሽን ስጪኝ። እሷም በሐሳቡ ተስማምታ ካርዶቹን ፊቱ ላይ በትና ስትወጣ ቺያን ታገኘውና ለሁሉም ነገር ተጠያቂ እንደሆነ ነግራው ጥላው ትሄዳለች። እሱም አባቷን ለማረጋጋት ይሞክራል። ማታ ላይም ቺያ እሷን ለመፈለግ ይወጣና እናቷም ወደ እሷ ጋር እንዳልመጣች ስትነግረው የበለጠ ይጨነቃል። ሹና ውሃ ዳርቻው ላይ ስትራመድ ከአባቷ ጋር ያየቻትን ሺያን ታገኛትና በድጋሚ ይጣላሉ። እኔም በክብር ማናገር ብትለምጂ ይሻልሻል። እንጀራ እናትሽ ልሆን ነው እኮ። እንደውም አንቺ ያለሽን ሁሉ ፈልግ ነበር፣ አሁን አገኘዋለሁ። ሹና ይህን ስትሰማ መቋቋም ስላቃታት ትወድቃለች። ቺና እንደዛ ሆነ ያገኛትና ወደ ሆቴሉ ይወስዳታል። እሷም እናቷ ቺያ ስትፋታ ቤትና ብር እንድታገኝ እንዳገዛት የነገረቻትን ታስታውሳለች። እሱም እግሯን ወለምስላላት ማስተገሻ ይዞላት ቢመጣም እንዳይጠጋ ስትገፋው እላይዋ ላይ ይወድቅና ሁለቱም ደርቀው ይቀራሉ። ወደ ራሷ ተመልሳም ልትገፋው ስትል አቅፎ አልጋው ላይ ያስቀምጣትና ማስታገሻውን እግሯ ላይ ይቀባላታል። እሱ እንደሄደ ረዳቷ ደውሎ ሺያና አባቷ እንደሚጋቡ ለሷም ትልቅ ስጦታ እንደተዘጋጀ ይነግራታል። እሷም ዝግጅቱ ላይ ሄዳ ገንዘብ ወዳድ መሆኗን እየተናገረች ታዋርዳታለች። ውሃ ልትደፋባት ስትልም ቺያ መሀል ይገባና ያስቆማታል። ሰዎች ፎቶ ሲያነሱ አቅፋ ያስወጣታል። እሷም ቆይ ከኔ ምንድን ነው የምትፈልገው? ህይወቴ ውስጥ መግባትን አቁም። ሲጨቃጨቁ መዋኛ ገንዳ ውስጥ ይገባሉ። እሱም እንድታቆም ይነግራትና ወደ መኪናው ይሄዳሉ። ምን እንደምትፈልግ አልገባኝም። በዛ ላይ ሺያን ለመጠበቅ እየሞከርክ ነው። እሷን አይደለም አንቺ ነው እየጠበቅኩ ያለሁት። ከዛም ቤቱ ይወስዳትና ሻወር እስክትወስድ የሚበላ እያዘጋጀ ስለ ድሮአቸው ያስባል። እሷም ድሮ ይጫወት የነበረውን መሳሪያ ታየዋለች። የሚጠጣ ነገር እየሰጣት ደህና መሆንሽን ብቻ ነው ማወቅ የምፈልገው። ለዛ ነው ሺያን የምትጠብቃት።
ምን ነው ቀናሽ እንዴ? ስላንተ ምን አግብቶኝ? ደግሞ ቀለበት አድርገህ የለ? እሱማ ከ2 ዓመት በፊት ነው የፈረሰው። እሷም ግራ ትጋባለች። ከዛም ወደ አባቷ ቤት ለመመለስ ተወስንና ስትሄድ አባቷ ስለሰራችው ስራ በጥፊያ ጭሏታል። እሷም እንደምትበቀለው ተናግራ ጓደኛዋን ታገኛታለች። ነገሩ እንዳሰብሽው አይደለም። ቤተሰቦችሽ በሺያ ምክንያት አይደለም የተጣሉት። አይ ቺያም ሆነች ሺያ እዚህ ነገር ውስጥ አንድ ላይ ናቸው። እሱም የአባቱን ፎቶ እያየ የሹና ቤተሰቦች ላደረጉት ነገር እንደሚበቀልለት ይዝታል። በነጋታው እሷ ያደረገችው ነገር ድርጅቱን እንደጎዳው ስላወቀች ከአባቷ ጋር ተስማምታ ቃለ መጠይቅ ለማድረግ ተወስናለች። የተስማሙት ትልቅ ቦታ ሊሰጣትና ከሺያ ጋር ያለውን ግንኙነት ሊክድ ቢሆንም እሷን የቺያ ረዳት ከማድረጉ የባሰ ግንኙነቱንም ያምናል። እሷን በዚህ በጣም ብትናደድም ድርጅቱ ውስጥ ግን በመግባቷ ደስ ይላታል። በመጀመሪያ ቀኗም ቺያ ያምርሽ ልትሰሪ ይሁን አባትሽ እንደሚለው ልትቀብጭ እናያለን። እንግዲህ እንደሱ ዝቅ አድርገህ ባትመለከተኝ ይሻልሃል። በእረፍት ሰዓቷም ጓደኛዋ የቺያና የሺያን ፎቶ ስትልክላት ለአባቷ እንድትልክላቸውና ምናልባትም ሊያምናት እንደሚችል ትነግራታለች። አባቷን ፎቶ እንደደረሰው ቺያን ሲጠይቀው የዩኒቨርሲቲ ጓደኛው እንደነበረች ይናገራል። እና ለምን ቀደም ብለህ አልነገርከኝም? አስፈላጊ ስላልመሰለኝ ነው። እሷም የሚያወሩትን ተደብቃ ስትሰማ አባቷ ለሺያ የከፈተው ሱቅ ላይ ብዙ ብር እያፈሰሰ መሆኑን ትደርስበታለች። ከዚያም ቺያ ቢሮ ሄዳ መረጃ ለማግኘት ስትሞክር ሲመጣ ትሰማውና ትደበቃለች። ልብሱን እየቀየረም ሲመለከታት ልብሴን ስቀይር ለማየት ነው የመጣሽው? ከሺያ ጋር እየሰራህ እንደሆነ አውቃለሁ። እሷ ሁሌም ጥሩ ጓደኛዬ ብቻ ነበረች። እሷም ባለማመን ስታየው ድሮ ሙዚቃ እየተጫወተ ማይክሮፎን እንዳለ ሳታስተውል እንደምትወደው እንደተናገረችና ሁሉም እንደሰማው ስታውቅ ግን ቤተሰብ የሌለው ልጅ እንደማትወድ እንዳስመሰለች እሱም በዚህ ስለተናደደ ከሺያ ጋር እንደሆነ እሷም ብትሆን ከሱ ሳይሆን ከጓደኛው ፍቅር እንደያዛት ለማስመሰል እንደሞከረች ያስታውሳሉ። ከዛም ድሮ የሰጣትን የአንገቷን ጌጥ አንገቷ ላይ እየወስደውና ታዲያ ይሄንን ለብሰሽ ለምን ትዞሪያለሽ? አሁንም ትወጂኛለሽ ማለት ነው? ኧረ እንደሱ አይደለም፣ እኔ አልወድህም። እሱም በግድ ይጠጋትና እንደሚወዳት ይነግራታል። እሷም እሺ 3 ወር ሰጥሃለሁ፣ በዛ ጊዜ እንደወድህ ማድረግ ካልቻልክ ግን ሁሉንም ነገር ለኔ ትሰጠኛለህ ትለውና እሱም በሐሳቧ ይስማማል። በነጋታው በጠዋቱ ቁርስ ያቀርብላት። በእንደዚህ አይነት ነገሮች እንደወድህ የምታረግ ይመስልሃል? አይ እኔ አይደለሁም፣ ሰራተኛዋ ናት የሰራችው፣ ያው እንደሁሌው። ለማንኛውም ከ3 ወር በኋላ የምትኖርበትንና ሌላ የምታገባትን ሴት ብትፈልግ ይሻልሃል። በፍጹም አይሆንም፣ ከአንቺ ሌላማ አላገባም። በሁኔታው ትናደድበትና አጎቷን ለማናገር ትሄዳለች። ከብዙ ሙከራ በኋላም አባቷ ለሺያ የሚልከው ብር ወዴት እንደሚሄድ እንዲያጣራ ታሳምነዋለች። ከዛም እናቷን ይዛት ልብስ ለመግዛት ሲወጡ ሺያን ያገኟትና እናቷን ታበሳጫታለች። እሷም እንደምንም ማረጋግታት ወደ ቤት ተወስዳትና ቺያ ጋር ትመለሳለች። ብቻዋን ተቀምጣ ሲያገኛትም ምን እንደሆነች ይጠይቃትና ግን የምርህን ትወደኛለህ? አዎ። እንደዛ ከሆነ ሺያን አባቴ እንዳታገባው አሳምናት ብላ ልትሄድ ስትል ልጇን ይዛትና ለአንቺ ምንም አድርጋለሁ፣ ግን አባትሽ ውሳኔ ውስጥ መግባት አልችልም። ተናዳበት ጥላው ስትሄድ ክፍሉ ገብቶ አባቱ የጻፈውን እያነበበ ድሮ ላይ አባቶቻቸው አንድ ላይ ሰሩ እንደነበረና ችግር ውስጥ ሲገቡም የሹን አባት እናቷን አግብቶ በእሷ ብር እንደተረፈ የእሱ አባት ግን አማራጭ ስላጣ እራሱ እንዳጠፋ እያስታወሰ ለእሷ ብሎ በቀሉን ማቆም ይኑርበት ወይስ ሳይኑርበት ለመወሰን ይቸገራል። በዛም ሰዓት ረዳቱ የሹን አጎት እሱ ላይ ምርመራ እንዳስጀመረ ይነግረዋል። በነጋታውም ቺያ ጋብቻውን ማዘግየት እችላለሁ፣ ግን አንቺን ፍቅረኛዬ ለመሆን መስማማት አለብሽ። እሺ ግን እንድታዘገየው ሳይሆን እንድታቆመው ነው የምፈልገው። ሲወጣም ትከተለውና ሺያ ጋር ሲገባ ታያዋለች። እሱም ለጊዜው ሰርጉን አራዝሚው፣ የሹን አጎት ምርመራ ጀምሯል። ብሩንም ሆነ ቤቱን ቀስ ብለሽ ትቀበያለሽ። ከዚህ በኋላ ግን እናቷ ጋር እንድትጠጊ አልፈልግም። ለእናቷ የምትጨነቅ አይመስለኝም ነበር። እሱም ለሚወዳት ሴት እናት እንደሚጨነቅ ያስባል። ግን ለሷ እሱን ተይውና ዋናው ነገር ከጋብቻው በኋላ ምንም ስለማይሰጥሽ ሰርጉን ማራዘሙ ለአንቺም እንደማይጎዳሽ ማወቅሽ ነው። ሹን አባቷ ጋር እያለችም ሺያ ትደውላትና ሆን ብላ ተጣልታው እንደማታገባው ትናገራለች። እሱም ወደ ቺያ በመሄድ ይህንን ያህል አንተን ትሰማለች ብዬ እንኳን አልሰብኩም ነበር፣ በአብረሽን ለመሆን ተዘጋጂ። ማታ ላይም በጣም ሰክራ እየተውላገደች ወደ እሱ ትሄድና ለምን ልታገባኝ ፈለግ? ስለምወድሽ ነዋ። ውሸታም። ሺያ ጋር ስትሄድ እኮ ባይኔ አይቻለሁ። 5 ደቂቃን የቆየሁት፣ በዛ ላይ የድሮ ጓደኛዬ ብቻ ናት። ከዛም ተንሸራታ ውሃ ውስጥ ገባና ይዟት ይወጣል። የዛን ቀን ማታ 2 ሰዎች አስቸግሯትና ትምህርት ቤት ታውቀ የነበረ ይህ የሚባል ልጅ ያድናታል። እሷም እንደናፈቀችው ተነግረዋለች። ቺያ ቦታው ላይ ሲደርስም ከሱ ጋር እንደሆነች ያይና በእሷ ምክንያት ከልጁ ጋር ተጣላ እያስታወሰ ቢደውልላትም ልታነሳለት አልቻለችም። ቤት እስክትመለስ ጠብቋትም የት ነበርሽ? አንተን አይመለከትህም። ይህ ደግሞ ፍቅረኛዬ ነበር፣ በፈለኩት ሰዓት ላገኘው እችላለሁ። እሱም ውሸቷ እንደሆነ ቢናገርም ስለ እሷ ምንም እንደማያውቅ ነግራው ትሄዳለች።
በቀጣዩ ቀን መስሪያ ቤት አበባ ይዞላት ይመጣል። የቺያ ረዳትም ይሄ ልጅ እውነትም የመጀመሪያ ፍቅረኛዋ ነበር እንዴ? ባኪ ውሸት ነበር። ማታ ላይ የድሮ ተማሪዎች ለመገናኘት ይስማሙና ሹና ይህን ይዛ ውስጥ ትመጣ፣ ቺያ ደግሞ ሺያን ይዟት ይመጣል። ከዛም ፈታ ለማለት ጨዋታ ሲጫወቱ ይቆዩና ሌሎቹ ሲሄዱ ሁለቱ ብቻቸውን ይቀራሉ። እሷም ጨዋታው እንዲቀጥሉና እውነቱ እንዲነግራት ትጠይቀዋለች። እና የዛኔ እኔን ለማስቀናት ነዋ ከሷ ጋር የነበርከው? መልስ መስጠት ስላልፈለገ ይጠጣል። እሷንም ተመሳሳይ ስጠይቃት ተዋሻለች። ብዙ ስለጠጣችም ራሷን ትስታለች። ሲጠጋትም እሱም ብቻ እንደምትወደው ትነግረዋለች። እሱም ጃኬቱን አልብሷት ሲሄድ የሰከረች ያስመሰለችው የውሸቷን ስለነበረ ቀና ብላ ታየዋለች። በነጋታውም ልደቷ ስለነበረ ጓደኛዋ ፓርቲ እንዲያዘጋጁ ብትጠይቃትም ስራ እንዳላትና እንደማትፈልግ ትነግራታለች። ማታ ላይም ሬስቶራንት ውስጥ እነቺያን ታያቸዋለች። ሺያም በጣም እንደምወድህ እንድታውቅ ፈልጋለሁ። ሲጀመር እቅዴ ውስጥ አንቺን መክተቴ ስህተት ነበር። የምትፈልጊውን ብር ሰጥሻለሁ። ከዚህ በኋላ አብረሽኝ አትቀጥይም። ጥሏት ሊወጣ ሲልም ልትጠጋ ስትሞክር ሹና ታያቸውና ትከፋለች። በቀጣይ ቀንም ዘመዶች ከአባቷ ጋር የማይሆን ስራ ውስጥ እንደገቡ ስላወቀ ለቺያ ደውላ ስትነግረው እንደሚያውቅና ሁሉም ነገር በቁጥጥሩ ስር እንደሆነ ሲያስረዳት የሆነ ሰው ሲመታ ይሰማል። ከዚያም ዘመድ አድራሻ ይልክለትና እንዲመጣ ይነግረዋል። እሱም የተባለበት ቦታ ይደርስና ይድናታል። ከዛም ቤት እንደደረሱ እዚህ ነገር ውስጥ ያለበት ይመስለኛል። አይ እኔ ግን ምንም የሚያውቅ አይመስለኝም። ለማንኛውም ምንም ነገር ከተፈጠረ ቀድመሽ ለኔ ያሳውቂኝ። ድሮ ከማውቅህ በጣም ተቀይረሃል። የዛኔ በተናገርኩት ነገር ከሆነ ይቅርታ። ምን እንደሆንክ ንገረኝና ግንኙነታችንን አንድ እንድል እንስጠው። እሱ ግን ምንም ሳይላት ይቀራል። እሱም ለጓደኛዋ የደበቀው ነገር እስኪነግራት እንደማትተው ትነግራትና ማታ ላይ ራት አዘጋጅታ ትጠብቀዋለች። ጠዋት ላይም ቁርስ ታዘጋጅለትና ስራ ቦታም በእጇ ትመግበዋለች። የዛን ቀን ማታ ምግብ ይዞ ሲመጣ ታየውና ሺያ ጋር የሚሄድ ከሆነ ብላ ስትመለከተው ሆስፒታል ውስጥ እናቷን ሲጠይቅ ታገኘዋለች። እማዬ ለምን እንደመመሽ አልነገርሽኝም? እንዳትጨነቂ ብዬ ነው። ከክፍሏ ሲወጡም በቃ አንተ አረፍ በል እኔ እንከባከባታለሁ። ሁሉንም እውነት ሊነግራት ይወስንና በቀጣዩ ቀን እንዲገናኙ ይቀጥራታል። ስትሄድም የልጅነት መጫወቻዎቿን ሰብስቦ ሲሰጣት በጣም ደስ ይላታል። ከዛም አባቷ ያደረገውን ይነግራትና ሀሳቡ የእናቷንና የአባቱን ብር ማስመለስ እንደሆነ እቅዱንም እናቷ እንደምታውቅ ይነግራታል። እሷም ለምን እኔን ራኬን ታዲያ? ስለምወድሽ ነው። እሷም እንደምትወደው ልትነግረው ብትፈልግም ማድረግ አልቻለችም። ወደ ክፍሏ ስትመለስ ግን ባለመናገሯ ታዝናለች። በነጋታውም ለጓደኛዋ የተፈጠረውን እየነገረቻት እሱ ለስራ ሄደበት ቦታ አውሎ ንፋስ እንደተነሳ ያዩና ወደ ቦታው ሄዳ ትፈልገዋለች። እርዳታ ከሚሰጡት ጋር ስታገኘውም ዘላ ታቅፈዋለች። በጣም ፈርቼ ነበር እኮ። በቀጣዩ ቀንም አዲስ ሆቴል ላይ እየሰራች እሱ እንደጮኛዋ ሆኖ እንደመጣ ስታውቅ አንድ ላይ የሚጫወቱትን ጨዋታ እንዳገኙና ማሸነፍ እንደምትፈልግ ትነግረዋለች። ከዛም ብዙ ቆሻሻ ይሰበስቡና ሽልማቱን ለሱ ትሰጠዋለች። ምሽቱን ደስ በሚል ሁኔታም ያሳልፋሉ። እነቺያ ሶስት ሆነው ሙዚቃ ለማየት ሄዱና እሱ ላይ ያደረገችው ነገር ትዝ ስላላት እጁ ላይ ይቅርታ እንዲያደርግላት ትጽፋለች። ይህ መቀራረባቸውን እያየም ይህ በጣም ይናደዳል። በነጋታው ከሸዋን ጋር ሊወጡ ሲሉ ስልክ ይደወለትና የሚሄድበት እንዳለው ነግሯት ሲወጣ ትከተለዋለች። ከዚያም የሆነ ትምህርት ቤት ውስጥ ገብቶ ለብዙ ጊዜ ሲፈልጋት የነበረችውን እናቱን ያገኛታል። ሊያጓራት ሲሞክር ግን አይምሮዋ ደህና ስላልሆነ ምንም መልስ ሳትሰጠው ትቀራለች። ተሸክሞ ሆስፒታል ወስዳታል። ሸዋን ይሄንን ስታይ ብትቆይም ማንነቷ ማወቅ አልቻለችም። ወደ እናቷ ጋር በመሄድ ስለ እናቱ ስትጠይቃት እሱ የነገራት እውነት እንደሆነ ታረጋግጥላታለች። እሷም ወደ ቺያን ትሄድና እዚህ ምን እየሰራህ ነው? እዚህ ድረስ ከመጣሽ መልሱን ታውቂዋለሽ ማለት ነው። ከዛም አንዲት ነርስ መጣና እናቱ እንዳመለጠች ትነግራቸዋለች። እነሱም ሊፈልጓት ሲሄዱ አባቷ ቀድሞ ያገኛትና ይዟት ይሄዳል። እነሱም ቦታው ላይ ሄደው ቢፈልጓትም ሊያገኟት አልቻሉም። ቺያ በድጋሚ እንዳጣት ሲያስብም ሸዋን ለፖሊስ እንደጠቆመች እየነገረችው ከሆስፒታል ይደወልለታል። ሲደርስም እናቱ እንደመጣች ይነገረዋል። እሱም እንዳመጣች ሲጠይቅ ግን በነገረችው መሰረት የሸዋን አባት መሆኑን ስላወቀ ግራ ይገባዋል። ከዚህ በፊትም እናቱ ልታየው መታ አባትየው አስፈራርቶ እንደመለሳት እናያለን። እሷም በየጊዜው እየሄደች ትንከባከባታለች። ቺያም የምታረገውን አይቶ ይህ ማለት ሁሌም አንድ ላይ እንሆናለን ማለት ነው አይደል? በትክክል። አባቷም እንዴት እናቱ እንዳገኛት ማወቅ ስለፈለገ ቤቱ ሰው ይልካል። እሱም ሲመለስ ወረቀቶቹ ቦታቸው ስላልነበሩ ሰው እንደገባ ይረዳና አባቷ ጋር በመሄድ እናቴን ካገኘኋት ትንሽ ቆየው፣ ግን ራሷን ስታለች። ምን ሆና እንደሆነ ታውቃለህ እንዴ? እሱም ልክ እንደ አዲስ እንደሰማ እየደነገጠ አላውቅም፣ ግን በቶሎ እንዲሻላት እመኛለሁ። ከዛም ሌላ ቦታ ለስራ ይመድበዋል። ቺያም ሊያርቀው እንደፈለገ ይረዳል። ቤት ተመልሶም ለሹና እንደምሄድ ይነግራታል። እሷም ደስ ባይላትም ትስማማለች። ለጓደኛዋ ስትነግራትም በመሃላችሁ ምንም ነገር ከሌለ እኮ ሊረሳሽ ወይም ሌላ ሴት ጋር ሊሄድ ይችላል።
የእሱም ጓደኛ ተመሳሳይ ነገር ይነግረውና ማታ ላይ ኬክ ውስጥ ቀለበት ከታ እንዲያገባት ልትጠይቀው ትሞክራለች። ግን ኬኩ ተቀይሮ ሌላ ሰው ጋር ስለሄደ እቅዷ እንዳለ ይበላሻል። ከሬስቶራንቱ ሲወጡም እንዲጠብቃት ነግራው ቀለበት ልትገዛ ትሄዳለች። ስትመለስ ግን ሙዚቃ ሲጫወት ታገኘውና እሱም ሲያያት ተነስቶ ልጅ እያለን በዚህ ሁኔታ እንዳገባሽ እንደምትፈልጊ ነግረሽ ነበር፣ በጣም እወድሻለሁ፣ ታገቢኛለሽ ብሎ ይንበረከካል። እሷም በጣም ተደስታ ትቀበለዋለች። እሷም ልትጠይቀው ብላ የተፈጠረውን ትነግረውና ቀለበቱን ታረግለታለች። ወደ ተላከበት ቦታም ከሄደ በኋላ መረጃ ሰብስቦ ይመለሳል። በአጎቷ በኩል መረጃዎቹን ለሌሎች ባለሀብቶች እንዲቀርብ ያደርጋሉ። በአባቷ ቦታ ቺያ እንዲተካ ቢጠይቁም እሱ ግን እሷ ትክክለኛ ወራሽ ስለሆነች እሷ እንድትመረጥ ይናገራል። ከዛም አባቷ የጠራውና ወደ እሱ ሲሄድ ለምን እንዳጋለጠው ይጠይቀዋል። እሱ ቤተሰቡ ላይ ያደረገውን አስታውሶት እናቱ ጋር ይወስደውና ይቅርታ እንዲጠይቃት እንዲሁም ከሹናም ሆነ ከሱ እንዲርቅ ያስጠነቅቀውና ይስማማል። ይህም ወደ ሹና በመሄድ ቺያ ሁሉንም ያደረገው ለራሱ ብሎ እንደሆነ ቢነግራትም ልታምነው አልፈለገችም። እናም ተመልሳ ወደ ቺያ ትሄዳለች። ከዛም ስለ ሰርጋቸው ያወራሉ እና ሹናም ለጋብቻቸው እየተዘጋጁ ከኔ የደበቅከው ነገር ካለህ ንገረኝ፣ ከዚህ በላይ ሚስጥር አልፈልግም። እሱ ምንም መልስ አይሰጣት ይቀራል። አባቷም ላለፈው ስህተቱ ይቅርታ ጠይቆ ከእናትየው ጋር የሰርጉ ቀን ላይ ለመሄድ ይጠይቃታል። ሺያም ወደ ቺያ ጋር በመሄድ ላደረገላት አመስግናው የሹና አባት ሰክሮ ቺያ የሱ ልጅ እንደሆነና አባቱም የሞተው በዚህ ምክንያት እንደሆነ የተናገረውን ታሳየዋለች። እሱም በዚህ በጣም ልቡ ይሰበራል። ሊያገባ የነበረውም እህቱ እንደሆነ ያስባል። ከዛም አባትየው ጋር ደውሎ ሲያዋራው የሹና እናት እያገታት እንደሆነ ትናገርና ስትታገለው አደጋ ይደርስባቸዋል። ለሹናም ተደውሎ ሲናገራትም ወደ ሆስፒታል እየሮጠች ትሄዳለች። ቺያም ሲደርስ ምን ማለት እንዳለበት ግራ ይገባዋል። እሷም እያለቀሰች ለመጨረሻ ጊዜ ስታዋራው ምንድነው የተፈጠረው? እሱም እውነቱን ከመናገር ይሻላል ብሎ ስላሰበ እንደማላገባሽ ነግሬው ነው። በጣም አዝና እየጮኸችና እያለቀሰች ትሄዳለች። ትንሽ ቆይቶም አባትየው ሲነቃ የተፈጠረው እንዲነግረው ይጠይቀውና እሱም እናትህ ሰራተኛችን ነበረች። ድንገት ስታረግዝ ሚስቴ እንዳታውቅ ብዬ አብሮኝ የሚሰራው ሰው እንዲያገባ ታደረግኩኝ። ግን ብዙ ብር ይጠይቀኝ ስለነበረ ቤቱን አቃጥሎ የኢንሹራንስ ብር እንዲያገኝ መከርኩት። እሱ ግን እቃ ረስቶ ሲመለስ ከቤቱ ጋር አብሮ ተቃጠለ። እናትህም ይህን ስታውቅ አእምሮዋ ተነካ። ቺያም ላደረገው ነገር እንደሚያስከፍለው ለጊዜው ግን ለሹና እንዳይነግራት ያስጠነቅቀዋል። ከዛም ብቻውን ሆኖ እስኪበቃው ያለቅሳል። ወደ እሷ ተመልሶ ሙርርዱን እንደተሸነፈችና ለአባቷ ስራ እንደተበቀላት ይነግራታል። በጥፊት አጮለውና በጣም የምታስጠላና ምህረት የለሽ ሰው ነህ፣ ግን ድርጅቱን ስለተውክልኝ አመሰግናለሁ። ግን አሁንም ቢሆን እንደሚወዳት ስላሰበች እንዲቆርጥላት በግድ ሊጠጋት ይሞክርና ታስወጣዋለች። ከዛም ፎቶዎቹን ቀዳዳ ትጥለዋለች። በዛም ሰዓት ሁለቱም ማልቀስ ጀምራሉ። በነጋታውም ከቤት ልትወጣ ብትሞክርም አልቻለችም። እሱም ይመጣና የምሰራው ነገር አለኝ እስኪጨርስ ከዚያ አትወጪም። ይህንን ያደረገውም አደጋው የታቀደ ስለመሰለው ነበር። እሷም ለመውጣት እራሷን ከመጉዳት ጀምራ የተቻላትን በሙሉ ብትሞክርም ሳይሳካላት ይቀራል። ከዛም ታደነዝዘውና ታመልጣለች። ድርጅቱ ኪሳራ ውስጥ እንደሆነ ሲያውቁም ሁለቱም ሳይወዱ በግዳቸው ተያይዘው ሄዱና እዛም ጥሩ ግንኙነት እንዳላቸው አስመስለው ቪዲዮ ይቀረጻሉ። ወዲያው ከሆስፒታል ይደወልላትና የእናቷ ቀዶ ጥገና በሰላም እንዳለቀ ግን እንዳልነቃች ይነግራታል። የእሱ ረዳትም ልክ እንደገመተው አደጋው የታቀደ እንደሆነ ይደርስበታል። ሹዋን ሆስፒታል እያለችም ሺያን ታገኛትና ይቅርታ ጠይቃት ቺያ የራቃት ወንድሟ ስለሆነ እንደሆነ ትነግራታለች። ሹዋን ይህን ስትሰማ ብትደነግጥም መጥፎ ሰው አለመሆኑን ስላወቀች ደስ ይላታል። ከዛም ደግሞ በአስገራሚ ሁኔታ እናቷ አባቷ ትክክለኛ አባቷ እንዳልሆነና ቀለበት ካረገች በኋላ አባቷ ስለሞተ እሱን ብር ከፍላው እንዳገባቸው የነገረቻትን አስታውሳ ቢያንስ ወንድሟ እንዳልሆነ ስላወቀች ደስ ይላታል። የሺያ እናትም የሹዋንን እናት ለመጠየቅ ስትሄድ ይህን ታየውና ታስቆመዋለች። አላወከኝም እንዴ? የአባትህ ጓደኛ ነበርኩ። እናትህ እናንተ እንዴት ናችሁ? መጀመሪያ እንደተሳሳተች ቢነግራትም ድርቅ ስትልበት ያግታታል። ስሜ ስለኔ የምታውቂውን ለማንም ከተናገርሽ ልጅሽንም ሆነ የልጅ ልጅሽን አለቃቸውም። አባትየውም ሰክሮ ወደ ቺያ ሄድና ሹዋን ሆስፒታል ብታየውም እንዳላናገረችው እናቱ የሱ ልጅ እንዳልሆነች ነግራት እንደሚሆን ሲናገር እያወቀ ስለደበቀው ተናዶ ሊመታው ቢፈልግም አባቱ ስለሆነ ይተዋል። ከዛም ወደ ሹዋን ሲሄድ ከይጋሪያትና እናቷ እውነቱን ትንገራት ወይስ አትንገራት ስላላወቀ እያለቀሰ ያያቸዋል። እሷም ከይጋር እያለች ጓደኛዋ ደውላላት ቺያን ሲያለቅስ እንዳየችው ትነግራታለች። ከዛም በቃ እናቴ ጋር መሄድ አለብኝ። እሱም ሊሸኛት መንገድ ይጀምራሉ። መኪናውን በድንገት ይበላሽና ሊያስተካከል ሲወርድ በድጋሚ መልእክት ሲገባለት አንስታ ስትመለከተው ወላጆቿ ላይ አደጋ የደረሰው እሱ እንደሆነ ትደርስበታለች።
የባስ ብሎም የሷ ብዙ ፎቶዎች እንዳሉ ታይና ከዛም እናቷ ክፍል ውስጥ ስትገባ ብዙ ማዳመጫዎችን አግኝታ ተሰባበራቸዋለች። በዛም ሰዓት ቺያ ይመጣና ያቅፋታል። ከዛም እህቴ መስለሽ ነበር እንጂ አንቺም መውደድ አላቆምኩም። እሱም ልታናገረው ስትል ከኋላ የሆነ ነገር ታይና አይ ቢሆንም ይቅር አልልህም፣ እኔ ነው ማግባት የምፈልገው። ከሄደ በኋላም ለረዳቷ ደውላ የእሱ በር ላይ ጠባቂዎች እንዲቀመጡ ታደርጋለች። ከዛም የሆነ ሰው ቤት ውስጥ እንደገባ ስትሰማ ወደዛው ትሄድና በጋዝ ሊታፈን ሲል ታድነዋለች። ካሁን ወዲያ ጠንቀቅ በል፣ አብረን እንድንሆን የመጣሽው አይ እቃዎችን ልወስድ ነው። ጠዋት ላይም ረዳቱ ይመጣና እሳት ውስጥ የተቃጠለው ሰውዬ የአባት እንደሆነ ይነግረዋል። እሱም አዲሱን መረጃ ለሸዋን ይነግራትና እንደማታምነው ትነግረዋለች። ከፈለግሽ አትመኝኝ፣ ግን ራስሽን ከያርቂ። እሷን በእቅዷ ቀጥላ የቤት ሄድና ትጠጣለች። እስኪ ሰክር ጠብቀውም የልጅነት ፎቶ እንዲያሳያት ተጠይቀውና ቺያ ያሳያትን ፎቶ ያሳያታል። ከዛም እንድታገባው ይጠይቃትና ትስማማለች። ቺያ ይህንን ሲሰማ በጣም ይነድድና ምን እያደረግሽ ነው? ቤተሰብሽ ላይ አደጋ የደረሰው እኮ እሱ ነው። እሱ አንተን አይመለከትህም። እሱን ካገባሁት ድርጅቱን በደንብ እንቆጣጠር ይረዳኛል። ጥላው ስትሄድም ምን እንደሚያደርግ ግራ ይጋባል። የሰርጓ ዝግጅትን እያደረገች ከቺያ ጋር ያሳለፈችውን ታስባለች። ቺያም ወደ ኢጋር በመሄድ ከእሷ እንዲርቅ ይጠይቀዋል። ከዛ መጣላት ሲጀምሩ ትደርስና ለይ ትደግፋለች እና ምስ የሰጣትን ጌጥ ፊቱ ላይ ትወረውርበታለች። ከዛም ጓደኛዋ ጋር ትሄድና እያለቀሰች ቺያን ለመጠበቅ እየሞከረች እንደሆነ ስትነግራት ወዲያው ረዳቱ ደውሎላት እራሱን ሊጎዳ እንደሆነ ይነግራትና ወደ እሱ ጋር በመሄድ ታቅፈዋለች። አንተን ለመጠበቅ እየሞከርክ እኮ ነው። እሱም ጌጡን መልሶ ይሰጣታል። ይህ የሸዋን ቤት ሲሄድ ግን ከቺያን ጋር እንዳልተለያየች ይደርስበትና እናቷ እንዲያያት ስትወስደው ቢያዝንላትም ስለከዳች እሷን ሊበቀላት ይወስናል። ከዛም ድርጅታቸው ውስጥ ህገወጥ እቃዎችን ያስገባና አባት ተብየው እንዲያምን ካልሆነ ልጁ እንደሚታሰር ይነግረዋል። እሱም እሳቱ በእሱ ምክንያት እንዳልተነሳ ቢናገርም ምንም ሊያምነው ስላልቻለ ለማምለጥ ይሞክራል። ግን ልጁን በድጋሚ አደጋ ውስጥ መክተት ስላልፈለገ ይተወዋል። ከዛም ሰዎች ሁኔታውን ይሰሙና አመጽ ያስነሳሉ። ይህ የድርጅቱን ድርሻ ቢገዛም ሸዋንን ጨምሮ ብዙ ሰራተኞች ለቀው ይወጣሉ። ቺያም ስራውን ለማጋለጥ መረጃ ቢሰበስብም ይህ ስለነቃበት ሸዋንን ያግታታል። እሱም ቦታው ላይ ደርስና አባትህ የሞተው የኢንሹራንስ ብር አገኛለሁ ብሎ ነው፣ እሺ በማንም ምክንያት አይደለም። ግን ምንም ስላላመነው እናቱ ጋር ይደውልና እውነቱ ምን እንደሆነ ያሰማዋል። ይህንን መቋቋም ስላልቻለ ይዞርበትና ሊወድቅ ሲል እሷ ትይዘዋለች። ቢሆንም ግን ጸጸቱን ስላልቻለው እጇን ይለቀውና ደንግጣ ትጮኻለች። ከዛም ሆስፒታል ይወስዳትና እስክትነቃ ከጎኗ ይሆናል። ወደ ቤታቸው የሚመለሱና ትንሽ ቆይቶ ይህን መቃብሩ ላይ ለመጠየቅ ይሄዳሉ። ይህ በሰራው ስራም የቺያ አባት እስር ቤት ይቀራል። እነሱም በድጋሜ ለጋብቻ ይጠይቃትና ትስማማለች። ከዛም ልጅ ወልደው አዲስ ህይወት ሲመሩ ፊልሙ ይጠናቀቃል።